ኢና ሊላሂ ወኢና ኢለይሂ ራጂዑን። አሁንም ድረስ እንግዲህ ኢማሞቻችን እየተገደሉ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጎጃም በዳንግላ ከተማ የዒሻ ሰላትን አሰግደው ወደ ቤት እየተመለሱ የነበሩት የመስጂድ ኢማም ሼክ ሱፊያን በጽንፈኞች በተተኮሰ ጥይት ተገድለዋል። ማሻአላህ ወንድማችን እስማኤል ተመርቋል። አላህ ይጠብቀንና ከዝሙተኛ በላይ መጥፎ ሰው ማን እንደሆነ ታውቃላችሁ? ይህ ቪዲዮ በጣም ለምትወዱት ለምትሳሱለት ሰው ሼር አድርጋችሁ ይህንን ቪዲዮ በጣም ለምትወጃት አንተም ወንድሜ ለምትወደው ላክላቸው። እህቶቻችን ሰላም ነው ያውቀኛል። አዎ ትናንትና የደወልከው ልጅ አወቀው። ብትክዱ አላህ ከናንተ የተብቃቃ ነው፣ ምንም ከናንተ አይፈልግም። ወይኔ እምቢ አላችሁኝ ብሎ فمن شرح الله صدره للإسلام فهو على نور من ربه አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ዱና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም ዝነት ተረዳይ ቻናል ኢንሻአላህ ዛሬም ከመገኘት የተመለከታችሁት አነጋጋሪ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠብቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበር ቻናሉን ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። አላህ ይጠብቀና ይህንን ስንቶቻችን ነው የምናውቀው? አላህ ይጠብቀንና ከዝሙተኛ በላይ መጥፎ ሰው ማን እንደሆነ ታውቃላችሁ? ይህ ቪዲዮ በጣም ለምትወዱት ለምትሳሱለት ሰው ሼር አድርጋችሁ ከዚህ ነገር እንዲጠበቅ አድርጉት። ሙሳ አለይሂ ሰላም ዘንድ አንዲት ግለሰብ ትመጣና ያ ሙሳ እኔ ወንጀል ሰርቻለሁ፣ ወደ አላህ መመለስ እፈልጋለሁ ትለዋለች። ሙሳ አለይሂ ሰላም ወንጀልሽ ምንድነው ብሎ ይጠይቋታል። ወንጀሌማ ዝሙት ሰርቼ በዝሙት ያረገዝኩት ልጅ ገድየዋለሁ ትለዋለች። ሙሳ አለይሂ ሰላም የሚያስወጣታል። በሁለተኛው ቀን ትመጣለች። ያ ሙሳ እኔ ወንጀል ሰርቻለሁ፣ ወደ አላህ መመለስ እፈልጋለሁ ትለዋለች። ሙሳም በሁለተኛው ቀን ተመሳሳይ ምላሽ መልስላታል። አላህም ወህይ ያወረደ ተውበት የምታደርገው ለመመለስካት ይለዋል። አላህም ከዝሙተኛ በላይ እኔ ዘንድ ማን እንደሆነ ታውቃለህ የተጠላው ብሎ ይጠይቋል። ከዝሙተኛ ነፍስ ካጠፋ ሰው በላይ አንተ ዘንድ መጥፎ ማን ነው ብሎ ይጠይቋል ሙሳ አለይሂ ሰላም። አላህም ሱብሓነሁ ወተዓላ እንዲህ ይለዋል፣ ታሪኩ ሰላህ ሰላቱን የተወሰው ዘንድ ከዝሙተኛ ከገዳይም በላይ እኔ ዘንድ መጥፎ ነው ብሎ ይመልስለታል። ስለዚህ ወንድሜ ሰላትህን ስገድ። አንቺም በሰማነው ጠቀም ያርገን ተመልክተን አይደል? ሱብሃንአላህ በአላህ ዘንድ የተጠላ ሰው ማለት ምን አይነት ሰው እንደሆነ አወቃችሁ አይደል? ከዝሙተኛና የሰው ነፍስ ከተቀጠፈ በላይም ጭምር ማለት ነው። ሶላቱን የማይሰግድ ሰው ኢላሂ ሱብሃንአላህ። አላህ ይጠብቀን፣ ሁላችንም በሶላታችን ላይ ጠንካራ ያድርገን። የትኛውም ወንጀል ስሩ፣ ሶላትን አደራ፣ ሶላትን ስገዱ። ሶላታችሁን በተደጋጋሚ በሰገዳችሁ ቁጥር፣ ሶላታችሁ ባማረ ቁጥር ከነዛ ከወንጀሎች እንርቃለንና ይህ የማይካድ እውነታ ነው። ማንም መጠቀም ያደርጋል። ይህን ቪዲዮ ለወዳጆቻችሁ አሰሙ ይለናል ኡስታዝ ኑሩ ቱርኪ። ምንድን ነው እስኪ በጋራ እንመልከት። ይህንን ቪዲዮ በጣም ለምትወጃት አንተም ወንድሜ ለምትወደው ላክላቸው። ድንገት እቺ ቪዲዮ አላህ ወዷት የእድሜ ልክ ስንቅ ልትሆን ትችላለች። ብዙም ጊዜ እህቶቻችን በህይወታቸው ሶስት ቦታ በጣም ያስጨንቃቸው። አንደኛው በፍቅርሽ ተቃጠልኩ፣ እንቅልፍ እምቢ አለኝ፣ ምግቡም አልበላ ብሎኛል እያለ በፍቅር ቋንቋ ልቧን አቅልጦ የተከበረውንና ለባሏ ብቻ ልትሰጥ የሚገባው ልጃገረድነቷን የወሰደባትን ቀን ስታስታውሰው ያማታል። ይሄ ህመም ደግሞ እንዲያማት ያደረጋት ትልቁ ነገር ደግሞ ምንድነው? ይሄ በፍቅርሽ ተቃጠልኩ እንቅልፍ እምቢ አለኝ ምግብ አልበላ አለኝ ያለው ልጅ ለማግባት እችነቴን አለማሰብ ረስቷታል። በሶስተኛ ይሄ ልጅ ይቅርብኝ ብላችሁ እህታችን አላህ ብሎ የራሷ ቢጤ ደግሞ የመጣላት ጊዜ በዛ ለትዳር የሚፈልጋት ወንድማችን ጋር ስታወራ አንዱ የሚጠይቃት ልጃገረድሽ አይደለሽም ብሎ የሚጠይቃት። በዚህ ጊዜ እንግዲህ ያለፉት ስህተቶች ለዛ ላማረውና ለሚዋበው ትዳር ሾክ ይሆንባታል። ይሄ በእህቶቻችን ላይ የሚደርስ በተለያየ መልኩ የምንሰማው የምናየው አሳዛኝ ክስተት ነው። በዚሁ ደግሞ በጣም የሚያሳዝነው አየህ ወንድሜ ምን ያህል ስብራት እንደምትፈጥርባት ላታገባት ምን እንዳረካት ይሄም ሮጦ እኛ ወንዶች ነው የሚመለከት።
ከዚህም ለመውጣት ሁሉንም ማያቀተው የሚችለው ጌታ ስኬት ያለበት መረጋጋት ያለበት በረካ ያለበት ጥሩ ትውልድ የሚፈጠርበትን ኒካ ወይም ጋብቻ ጌታ ይስጠኝ ብሎ ከመጠየቅ ውጪ ሌላ አማራጮች ምንም የሉ። ላይፏን እንዳበላሸው ሁሉ አንተም በላይፍ ሁሌ አእምሮ ላይ ጥያቄ ውስጥ ነው የሚገባው። አየከው አይደል ቪዲዮ አየሽው አይደል ቪዲዮ የውሸት ጓደኝነቱ ይቅርብንና ይሄን የሚጠቅመው ላኪለት፣ ይሄን የሚጠቅመው አንተ ላክለት ለጓደኛ። አላህ ይጠብቀን፣ አላህ ይጠብቀን ሁላችንም። ይህ ቪዲዮ ለብዙዎቻችን ትምህርት ይሆናል፣ ሴቶችም ወንዶችም። ያጀማ እንግዲህ ኢንሻአላህ በሰማነው መጠቀም ያድርገን። የራሳችን ህይወት ነው የሚያመሰቃቅለው። እኛ የሷን ህይወት ላናገባት እና ባልጋታለን አይደል? እንደዚህ አይነት ነገር ነው በተደጋጋሚ ወላሂ ከወሰደው ቅድሚያ ማለት ነው ቅድሚያ ክብርን ንጽህናሽን ከወሰደው በጣም የማይሆን ነገር ነው ሲጀመር ማለት ነው። ትዳር ማሰብ በጣም ከባድ ነገር ነው። ሌላ ያልተነካከችውን ሂዶ ይፈልጋል ወንድ ልጅ። ስለዚህ እባካችሁ ጥንቃቄ አድርጉ። የኡስታዝ ኑሩ ቱርኪ መልእክት በጣም ወሳኝ ነው። ስለዚህ ጥንቃቄ አድርጉ። ኢንሻአላህ ሁላችንም አላህ ይጠብቀን። ክብረ ንጽህናችን ይዘን እንግዲህ ዱዓ በማድረግ ሐላሉን ያቀላቅልን ለማለት እወዳለሁ። በሰማነው ጠቀም ያድርገው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደ እርሱም ተመላሽ ነን። በጎጃም ዳንግላ ማለት ነው ኢሻ ሶላትን አሰግደው ሲመለሱ ኢማማችንን ገለውታል። እጅግ በጣም በሚያሳዝን ሁኔታ ምንድን ነው የተፈጠረው? ይህን ቪዲዮ በጋራ እንመልከት። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጎጃም በዳንግላ ከተማ የኢሻ ሰላትን አሰግደው ወደ ቤት እየተመለሱ የነበሩት የመስጂድ ኢማም ሼክ ሱፊያን በጽንፈኞች በተተኮሰ ጥይት ተገድለዋል። አሁንም ጽንፈኛው ኢማሞችን፣ ዑለማዎችን፣ ደረሶችን የማህበረሰቡን ብርሃን እያጠፋ ይገኛል። መርጦ ኢማሞችን እየገደለ ነው የሚገኘው። እንግዲህ የዳንግላ ሙስሊሞች እዚህ ጋር እንደምትመለከቱት ድምፃቸውን እያሰሙ ይገኛሉ። መንግስትም እንደ መንግስት አሁን ላይ ይህንን ጽንፈኛ መፍትሄ ሊያበጅለት ይገባል። በየቦታው ኢማሞች፣ ደረሶች፣ ዑለሞች ሊገደሉ አይገቡም። አሁንም ፍትህ ለዳንግላ ሙስሊሞች፣ ፍትህ ለአክሱም ሙስሊሞች፣ ፍትህ ለወላይታ ሙስሊሞች እንዲሁም ፍትህ ለሙስሊም ተማሪዎች እንላለን። ሁላችሁም ይህንን ቪዲዮ በደንብ ሼር አድርጉት። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያጀማ እጅግ በጣም የሚያሳዝን ነገር ነው። ከእለት እየሰማ ነው። አሁንም ድረስ እንግዲህ ኢማሞቻችን እየተገደሉ ነው። በጎጃም ዳንግላ ነው ይህ ነገር የተፈጠረው። የኢሻ ሶላት አሰግደው ሲመለሱ ኢማሙን ገለውታል። እጅግ በጣም ያሳዝናል። ሼክ ሱፊያን ይባላሉ ማለት ነው። አላህ ይዝንላቸው፣ አላህ ለቤተሰቦቻቸው ሶብር ይስጣቸው። በተደጋጋሚ በተለይ በጎንደርና በጎጃም አካባቢ ኢማሞቻችን እየተገደሉ እየተቀጠፉ ያለበት ሁኔታ ስለሆነ ሁሌም ቢሆን ለወገኖቻችን አላህ ይደረስላቸው፣ ፍትህ እንጠይቃለን። ጽንፈኛው አካል በዛም በኩል አይደለም በየቦታው እንግዲህ ሙስሊሞችን ለይቶ የማጥቃት ስራ እየሰራ ስለሆነ እባካችሁ የሚመለከታችሁ አካል ልባት ልትሰጡበት ይገባል። እንደዚህ አይነት ነገራቶችን ደግሞ ይበልጥ ድምፅ ልንሆንላቸው ልናዳርስ ይገባል ብያምናለሁ። ላልሰሙት ልናሰማ ይገባል። የዳንግላ ህዝብ እንግዲህ በዚህ መልኩ ወጥተው ሼካችን ማለት ነው ፍትህ ጠይቀዋል፣ ድምፅ ሆነዋል። አላህ ይዘንላቸው፣ አላህ በጀነተል ፊርደውስ ያንበሻብሻቸው ለማለት ወዳል። በጣም የሚያሳዝን መረጃ ነው። እኛም የአላህ ነን ወደ እርሱም ተመላሽ ነን። ለሼካችን ሶፊያ ማለት ነው ሁላችሁም ዱዓ እናድርግላቸው ለማለት ወዳለሁ። ማሻአላህ ወንድማችን እስማኤል ተመርቋል። ማናችሁ ማሻአላህ እንዳትሉኝ ኮንግራም እንዳትሉኝ ባይሆን ሰሉ አለ ነብይ። በዚህ ቀን በሰላዋት እናደምቀዋለን። ሁላችሁም ኮሜንቱን አላሁመ ሰሊ ወሰለም አላ ሰይድና መሐመድ ያላችሁ ፎ አድርጉት። ሼር ይደረግ፣ ኮፒ ይደረግ። አመሰግናለሁ። ካልተጠሩ አንቱ እንኳን ደስ ያለህ ወንድማችን እንላለን እንጂ በደንብ ሁላችንም በነብያችን ላይ ሰላዋት እናውርድ። ሰላዋት አውርዱ። እንኳን ደስ ያለህ እንዳትሉኝ ብሏል ማለት ነው። ስለዚህ ሰላዋትም እናውርድ፣ እንኳን ደስ ያለህም እንበለው ኢንሻአላህ። አላሁመ ሰሊ ወሰለም አላ ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም። በጋዜጠኛ ከአዲስ አበባ ዩኒቨርሲቲ ወንድማችን እስማኤል ተመርቋል። ቲክቶክ ላይ ኢስላሚክ ኮንተንት በተለይ እንግዲህ ዜናዎችን ይሰራል ማለት ነው። ሁላችሁም ታውቁታላችሁ ብዬ አምናለሁ ወንድማችን ማለት ነው። እንኳን ደስ ያለክ ለማለት ወዳለሁ ኢንሻአላህ። እኔም በጋዜጠኛ ነው የተመረኩት እዛ አዲስ አበባ ዩኒቨርሲቲ። ስንት ዓመት? 5 ዓመት ገደማ ሆነኛ ከተመረኩኝ። ኢላሂ ሱብሃንአላህ በልጅነታችን ነው ትምህርት የተማርነው። ብቻ አልሐምዱሊላህ ረብል ዓለሚን
ጋዜጠኛ መማሪ ለዚህ ዩቲዩብ መጀመሪ አንዱ መንስኤው እንግዲህ ጋዜጠኛ መማሪ ነው ማለት ነው። እና እኔንም እንኳን ደስ ያለ በሉኛ 5 ዓመት ድፍን 5 ዓመት ሞላኝ ከተመረኩኝ ማለት ነው። እና ማሻአላህ ብያለሁ ወንድማችንን እናንተም ማሻአላህ ብሉት። ወደ ሌላኛው ጉዳይ ልኩላችሁ። ሰላም ነው ታውቀኛለህ? አዎ ትናንትና የደወልከው ልጅ አወቀው። አዎ ትናንትና ምን ብዬ ቃል ገብቼልህ ነበር? አዎ እንዲሳካ ዱዓ አድርግ ምናምን ብለህ ነበር። አልሐምዱሊላህ አላህ ዱዓህን ተቀብሏል። እሺ ወላሂ በል አላህ ዱዓህን ተቀብሏል። እንኳን ደስ አለህ። ዑምራ ሙሉ ስፖንሰር አድርጎ ዑምራ አድርገ የዑምራ ትራቭል ኤጀንት አግኝቼልሃለሁ። እንኳን ደስ አለህ ወላሂ በል ወላሂ ወንድሜ ወይ አልሐምዱሊላህ አላህ ወሽፍር ይገባ ወላሂ እኔ ጌታ ሞደው አላህ አላሳፈረኝ። አልሐምዱሊላህ አላሳፈረኝ ዱዓ አድርግ። እሺ እንደው ዓለሙ ላይ ያሉትን ጠቅላላ እንደው ውጭም ጠቅላላ ኢትዮጵያ ላይ ሁሉም ጠቅላላ እንደው ማለት ነው ሁሉንም እንደው ወላሂ እንደው ውድ ለማረጋቸው በጣም ነው የማመሰግናቸው። ወላሂ ላዚም በጣም ነው የምወዳቸው። ወላሂ አላህ የሚያቀብልኝ መርሐባ። የምታመሰግንልኝ ሸውቅ ትራቭል ነው የሚባለው። አንተ ነው ዑምራ አስደርጋለሁ ያለ ሸውቅ ትራቭል ይባላል። ሸውቅ ትራቭልን ታመሰግንልኛለህ። ኢንሻአላህ ደግሞ እዚህ በአካል አገናኛቸዋለሁ። እሺ ወንድሜ ወንደው በሁለቱም ሀገር እንደው አላህ ያሳምርልን። አሚን አሚን አሚን። አዎ እንደው እምወደው አላህ ዋዬ ደጉ አላህ መጂ አሚን አሚን። እሺ ወንድሜ ወጀዛን አላህ ይክፈረው። አሚን አሚን። እሺ ወንድሜ ምንም አይደለም። ወላሂ ላዚም እንደው እምወደው አላህ የሚያውቀው ትንፋሽ ነው ያጠረኝ ወላሂ። አልሐምዱሊላህ አላህ ስለሚወድህ ነው። ይኸውልህ አላህ ሲወድህ ባሪያውን ሁሉ ያገራልሃል። አልሐምዱሊላህ ንጹህ ልብ ስላለ አላህ ስለሚወድህ ከልብ ስለነየ ይኸውልህ ይሆነልህ። እሺ ግን አላህ ይሽልኝ ነው። እሺ ወንድሜ እደውልልሃለሁ። ያልጨረስነው እሺ ብትክዱ አላህ ከናንተ የተብቃቃ ነው። ምንም ከናንተ አይፈልግም። ወይኔ እምቢ አላችሁኝ ብሎ ቲፎዞ የሚፈልግ የምርጫ ድምጽ እንድታስገቡለት የሚፈልግ ወላ አገልግሎት በመስጠታችሁ ግብር በመክፈላችሁ የሚጠቀም በመከልከላችሁ የሚጎዳ እንዳይመስላችሁ። ኢን ተክፍሩ ብትክዱ ሁላችሁም እኮ ብለዋል ነቢ ዓለይሂ ሰላቱ ወሰላም في الحديث القدسي لو أن أولكم وآخركم وإنسكم وجنكم كانوا على أشقى قلب رجل منكم ከአደም አንስቶ እስከ መጨረሻው ቂያማ የሚቆምበት ትውልድ ድረስ ያላችሁ ተሰብስባችሁ ሁላችሁም ብትከፍሩ ጂኑም ሰውም ሁሉም على قلب أشقى رجل منكم ማለት በሸይጣን ስዕል ብትሆኑ ሁላችሁም ማለት ነው። በአቡ ጀህል ቀልብ ብትሆኑ ማለት ነው። በፊርዓውን ልብ ብትሆኑ በቃሩን ብትሆኑ ሁላችሁም እንደ ቃሩን ብትሆኑ ከኔ ስልጣን ጅን ያህል አትቀንሱ። ሁላችሁም ደግሞ على أتقى قلب رجل منكم ከናንተ ከሰው ዘሮች በሙሉ ለአላህ ንጹህ ታዛዥ የሚባለው የሙሐመድ ዓለይሂ ሰላቱ ወሰላም አይነት ሁላችሁም ብትሆኑ ለኔ ስልጣን ይችን ታላት ጨምሩልኝ ብሏል አላህ ብለዋል ነብዩ ዓለይሂ ኢን ተክፍሩ فإن الله غني عنكم كنانت يتبقى يبلاي لنانت انجي من يبجاتشو يهون من يزاتشو تقربو يهون ولا يرضى لعباده الكفر لباروچو الله كهدتنا يودم كهدت لباريا سوم ما يودم سو راسو كو لم يستدادرو تنش لواللت من ايتشلك هالكو دس يلوال ريكا هادي بلتو كدا ነው የሚባለው የእናቱን ጡት ነካሽ ነው የሚባለው ልጅ እናቱን እንዲህ ሲያኮራ እጅግ በጣም ደስ የሚል ነው። ሁላችሁ ገዝታችሁ እንደምታነቡት ተስፋ አደርጋለሁ። የመጽሐፉ ርዕስ ምንድነው የሚለው? እኔ ማን ነኝ የሚል የራስን ፍለጋ ጥያቄ ያዘ ነው። ራሳችን ፈልገን ከራሳችን ጋር ተዋውቀን ወደ አላህ እንዴት እንቀርባለን ነውና መልእክቱ። ሐሰናት የሚል ደግሞ ከወደ ሳውዲ ሀዲያ መጥቶላታል። በስማ ወርቅ መጥቶላታል። አላሁ አክበር። በነገራችን ላይ መጨረሻ ይቀርባል ሐሳቡ። ለሁሉም ሐፊዞች ወርቅ መጥቶላቸዋል። አላሁ አክበር። በሂፍዝ ታሪክ እንዲህ አይነት ሽልማት ተሸልማ ያቅን ጅማ ከፍታዋን መልሳ ታሪኳን የመለሰችበት ታሪካዊ ቀን ነው። አላሁ አክበር።